መልእክተኛውን ተአምራት እያወራን ነው። ቢቀዳም ማያልቀውን ተአምራታቸውን እየዘከርን ነው። አላሁ ስብሓነሁ ወተዓላ ሁሉንም መልእክተኞች ሲልክ ተአምራትን ሰጥቷቸዋል። ህዝባቸውን ያሳምኑበት ዘንድ ለተከታዮቻቸው ኢማን መጠንከር አጋዥ ይሆን ዘንድ ሰጥቷቸዋል። ለቀድ አርሰልና ሩሱለና ቢልበይናት ግልጽ በሆኑ መረጃዎች ነቢያቶችን በርግጥ ልከናል ይላል። ቢልአያት ዛሂራት ወልሙዕጂዛት አልባሂራት አስደማሚ በሆነ ተአምር መልእክተኞች ሁሉ ተልከዋል። ታዲያ እያንዳንዱ መልእክተኛ ሲላክ ጊዜውን የዋጀ ተጨባጩን ያገናዘበ የማህበረሰቡን አስተሳሰብ የመጠነ ተአምር አላህ ሰጥቷቸዋል። በዛም ህዝቡን ወደ ቅናቻ ይጠሩበታል። መልእክተኛው አለይሂ ሰላቱ ወሰላም የሰው ልጆች ሁሉ ነብይ ናቸው፣ የመጨረሻው ነብይ ናቸው። ከእርሳቸው በኋላ ለሚመጣው ትውልድ የሚሆን ተአምራትን አላህ ሰጥቷቸዋል። በርካታዎችን አሳይተዋል። ኢማም አልበይሃቂ ወላ ኢማም አልአስባሃኒ ፊ ደላኢል ኑቡዋ ላይ የነብይነት መረጃ በሚለው መጽሐፋቸው ላይ ብዙዎችን ጠቅሰዋል። አንዳንዶቹ 7 ቮሊዩም ጽፈዋል ተአምራታቸውን ብቻ ሲያወሱ፣ ሌሎቹ እስከ 9 ቮሊዩም ሙጀለድ ጥራዝን መዝግበዋል። ኢማም ነዋዊ ከ1200 በላይ ተአምር እንዳሳዩ ፊ ሸርሕ ሙስሊም ላይ አብራርተዋል። ኢማም ኢብኑ ተይሚያ ከ1000 በላይ አሳይተዋል ሲል መጽሐፉ ላይ ዘግበዋል። በርካታ ተአምርን አላህ በእጃቸው ላይ እንዲፈስ አድርጓል። ቁርአን ታላቁ ተአምራቸው ነው። እስከ የውመል ቂያማ ተአምራቱ እየተዘገነ ይቀጥላል። ሁሌም ይዘረዘራል። ለየክፍለ ዘመኑ የሚሰጠው ነገር አለ ቁርአን። ዛሬ ግን ስለሱ አይደለም ማወራችሁ። በህይወት ዘመናቸው ስላሳዩት ተአምራት ይሆናል። ጨረቃን እስከ መክፈል፣ እጃቸው ላይ ዋስ ከማፍለቅ፣ የታመመን እስከ ማዳን፣ የፈሰሰን አይን ወደ ቦታው እስከ መመለስ፣ ዛፍና ተራራውን እስከ ማናገር ምን ያላሳዩት አሉ አለይሂ ሰላቱ ወሰላም። አንድ ዛሬ እናውሳ፣ አስተምሮቶችንም እናወጣለን። ነብዩ አለይሂ ሰላቱ ወሰላም ሐጅ ሊያደርጉ በተጓዙበት ላይ የተከሰተውን ጃብር ያጫውተን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብሬያቸው ሄድኩኝ። ሐጅ ሊያደርጉ ነው፣ በረሃ ላይ ናቸው። ከዛም እሳቸው መጸዳዳት ፈለጉ። ራሳቸውን ከሰው አርቀውና ተከልለው ነው ሁሉ የሚጸዳዱት። ከዛም ሄዱ ወደ በረሃው። ዛፍ የሚባል አጡ፣ ሚጋርዳቸው ግርዶሽ ድንጋይ ሁሉን ነገር አጡ። መጨረሻ ላይ ወደ አንድ ሸለቆ አካባቢ አንዲት ዛፍን አገኙ። የቁል ጃብር ሄዱና ዛፏን ያዟትና ቅርንጫፏን ፈንቃዲ አለየ በኢዝኒላህ ራት እኔን ተከተይኝ ብለው ሳቧት ይላል። ዘጋቢው ምን ይላል? እቺ ዛፍ ልክ አፍንጫው ላይ ገመድ እንደታሰረበት በሬ ስለሚያመው ቶሎ ነው የሚከተለው አይደለም በሬው። አፍንጫው ላይ ገመድ ምናምን የታሰረበት በሬ ሲስቡት በቀላሉ ነው አርም ይመጣው ስለሚያመው። ልክ እንደዛ ሁሉ እቺ ዛፍ ቅርንጫፏን ይዘው ሲስቧት መሬቱን እየሰነጠቀች ተከተለቻቸው። መሃል ላይ አቆሟት። ሌላ ዛፍ ተመለከቱ። ሄዱና የዛችንም ቅርንጫፏን ያዙና ፈንካዲ አለየ በኢዝኒላህ እኔን ተከተይኝ በአላህ ፍቃድ አሏት። ጎተቷት። ልክ አሁንም አፍንጫው ላይ ብረት እንደተደረገበት ገመድ እንደተደረገበት በሬ ቀስ እያለች እየተጎተተች መጣች። መሃል ላይ ሁለቱም ዛፎች ቆሙ። ከዛም ሁለቱንም እንዲያያያዟቸውና በአላህ ፍቃድ ፈልተኢማ ተሳሰሩ አሏቸው። የተአምር ነው የተከሰተ። ሁለቱም ተሳሰሩላቸው። መልእክተኛው አለይሂ ሰላቱ ወሰላም ይሄን ሳይ ነበር ሊጸዳዱ ሲሉ ራኩ ይላል። ከዛ መልእክተኛው ተጸዳድተው ጨርሰው ውዱ አድርገው መለስ ሳሉና በአላህ ፍቃድ ወደ ቦታችሁ ተመለሱ አላቸው። ሁለቱም ዛፎች ተላቀው መሬቱን እየሰነጠቁ ሸለቆው ጥክደው ሁለቱም ቆሙ። ይህን ተመለከትኩ ተገረምኩ ይላል ሰሐቢው። መልእክተኛው አለይሂ ሰላቱ ወሰላም እኒና መሰል ትላልቅ ተአምራቶችን በህይወት ዘመናቸው ለሰሐባቸው አሳይተዋል። ተመልከቱ፣ መሬት ላይ የተተከለ ዛፍ ለእርሳቸው የተገራ ሆና ተጎታ መጣ መሃል ላይ ስትቆምላቸው። ተያዙ ሲባሉ ተሳስረው ቁጭ ሲሉ፣ ተለያዩ ሲባሉ ተነጣጥለው ሲሄዱ። ይህ ተአምር ኢማንን የሚጨምር አላህ መልእክተኛውን በተለያዩ ተአምር እንዳገዛቸው የምናይበት አጋጣሚ ነው። ምን አስተምሮት እናወጣለን? አንድ ሁሌም የሚያስደምመው የመልእክተኛው ተአምር እንመለከታለን። ሁለተኛው ነብዩ አለይሂ ሰላቱ ወሰላም ሲጸዳዱ የነበራቸውን ስርዓት
ከሰው የመገለልን ባህሪያቸውን ፈለጋቸውን እንመለከታለን። አስተኞች ሲልክ የተለያየ ተአምርን በእጃቸው ላይ እንዲከሰት አድርጓል። ህዝቦች ያምኑባቸው ዘንድ ይዘውት ለመጡት መልእክት መረጃ ይሆን ዘንድ ማረጋገጫ ይሆን ዘንድ ለተከታዮቻቸው የኢማን ጽናት ጉልበት ይሆን ዘንድ አጋዥ ይሆን ዘንድ ተአምራትን ሰጥቷቸዋል። ለቀድ አርሰልና ሩሱለና ቢልበይናት በእርግጠኛ መልእክተኞችን በይናት በመረጃ ልከናል። ቢልሙዕጅዛት ዛሂራት ግልጽ በሆነ ሙዕጅዛት ወልአያት ልባሂራት አስደማሚ በሆነ ተአምር ልከናቸዋል። ሁሉም ነቢይ ሲላክ አላህ መረጃ የሆነ ነገር ሰጥቶታል። ታዲያ ሁሉም ነቢያት ይዘውት የሚመጡት መረጃ ጊዜውን የዋጀ ተጨባጩን ያመገናዘበ የማህበረሰቡን አስተሳሰብ የመጠነ ነው የሚሰጣቸው። ማህበረሰቡ ከለመደው ከሚያውቀው ጋር የሚመሳሰል ግን የሚያሸንፍ ማያዕጀዙ ዐለይሂ ልኢንሳን ሙዕጅዛ ስንል ሌሎቹ ሊያመጡት ሚሳናቸው ማለት ነው። ለሌሎቹ የሚሳናቸውን ተአምር ይዘው ይመጣሉ። ተጨባጫቸውን ይመስላል። ለዛ ነው ነቢዩላህ ሷሊህ አለይሂ ሰላም ተራራን ሰንጥቃ የተወለደችላቸው ግመል ጋር የተዋሃደ ማህበረሰብ ጋር ስለተላኩ ነው። ግመል ጋር የሚኖር ግመልን የሚያውቅ። ስለዚህ ተአምር ፈለጉ። ግዙፍ ግመል ተራራውን ሰንጥቃ ወጣች። ነቢዩላህ ሙሳ አለይሂ ሰላም ሲላኩ በድግምት ያበደ ማህበረሰብ ነበር። ድግምትን እንደ ትልቅ ጥበብ እንደ ትልቅ ተአምር የሚያይ ማህበረሰብ ነው። እርሳቸው ግን እሱም ያሸንፍ ይዘው መጡ። እጃቸውን ሲያወጡት ነጩ ነው ያበራል። ዱላቸውን ሲጥሉት እነሱ የጣሉትን ድግምት ውጣ ተመግባ ወደ ዱላ ዙራ የምትቀየር እባብ ትሆን ነበረ። ነቢዩላህ ኢሳ አለይሂ ሰላም በተላኩበት ማህበረሰብ ዘንድ የሕክምና ሳይንስ ያበበበት ይህ ጥብላ አሻብ ቅጠላቅጠልን በማዋሃድ የተለያየ ሕክምና የሚሰጡበት ነው። የታመመ አይን ያድኑ ነበር፣ የቆሰለን ይጠግኑ ነበር። ነቢዩላህ ኢሳ አለይሂ ሰላም በእጃቸው ሲነኩት አይነ ስውር አይኑ ይበራል፣ የሞተን ይቀሰቅሳሉ በአላህ ፍቃድ እና በአላህ ፍቃድ። ታዲያ ነቢያቶች ጊዜያቸውን የዋጀ ተአምር ይሰጣቸው ነበር። ነቢዩና መሐመድ አለይሂ ሰላቱ ወሰላም ለእርሳቸው ደግሞ በርካታ ተአምራትን አላህ ሰጥቷቸዋል። የተአምራቶቻቸው ሁሉ አስኳል ሕያው የሆነው የአላህ ቁርአን ነው። ተአምራቱ ለየክፍለ ዘመኑ የሚቀዳ 1400 ዓመት እስካሁን ባለንበት ተቀድቶ ያልነጠፈ ተአምር እስከ ትንሣኤ የሚቆይ ተሰጥቷቸዋል። እሱ ትልቁ ተአምር ነው። ግን ደግሞ ከዛ ጎን ለጎን ከዚህም በተጨማሪ በህይወት ቆይታቸው ማህበረሰቡ የሚያውቀው ተአምር እጃቸው ላይ ተከስቷል። ህዝብ ያየው፣ ሰራዊቱ የተመለከተው ጨረቃን እስከ መሰንጠቅ፣ እጃቸው ላይ ውሃ እስከ ማፍለቅ፣ የፈሰሰን አይን ወደ ቦታው ወደ መመለስ ምን ያላሳዩት ተአምር አለ። ኢማም አልበይሃቂ ወልአስባሃኒ በርካታ ተአምራትን ፊ ደላኢል ንቡዋ ላይ መጽሐፋቸው ላይ በርካታ ጠቅሰዋል። አንዳንዶቹ 7 ሌሎቹ እስከ 9 ቮሊዩም ሙጀለድ ጥራዞችን በተአምራቶቻቸው ላይ ብቻ ዘግበው እንመለከታለን። ኢማም ኢብኑ ተይሚያ ሸይኹል እስላም ከ1000 በላይ ተአምር አሳይተዋል ይላል። ኢማም ነዋዊ ፊ ሸርህ ሙስሊም ከ1200 በላይ ነብዩ ተአምርን በህይወት ዘመናቸው ተከስቷል። ከነዛ ያነሳን እየተወያየን ነው። ፍድክሪል ሙዕጂዛት ተአምራቶቻቸውን እያወሳን እንገኛለን። አስተምሮት ምናወጣለን። ዛሬስ ስለምናወራ መልእክተኛው ከእንስሶች ጋር የነበራቸውን ትስስር እናያለን። አሁን ምናውሳ አቡ ሰዒድ አልኹድሪ ያስተላለፉትን ዘገባ ነው። አንድ ገጠሬ ፍየሎችን በረሃ ላይ ይጠብቃል፣ ከመዲና ራቅ ባለ ቦታ ላይ። ታዲያ አንድ ተኩላ መጣና ፍየሉን ነጥቆት ሮጠ። ከሮጠ በኋላ ሊበላው ሲዘጋጅ እረኛው ይሄ ገበሬ ይሮጥና ይሄ ገጠሬ ይሮጥና ያስጥለዋል። ፍየሉንም ይዞ ሲመለስ ዞር አለና ተኩላው ትክክለኛ ዘገባ ነው የምነግራችሁ። ሰሒህ የሆነ ሐዲስ ነው ማወራላችሁ። ኢማም አሕመድ ያወሩት ኢማም ሼኽ አልባኒ ሰሒህ ያሉት ሐዲስ ነው። ዞር አለና ذئቡ ተኩላው እረኛውን አናገረው። አተንተዚዑ ሪዝቀን ሳካሁ ላሁ ኢለይ፣ አላህ ወደ እኔ ያመጣልኝን ሲሳይ ካፌ ነጥቀት ወስደዋለህ አለው። ደነገጥኩ ይላል ገጠርም። ذئቡን የተከለም ቢከላም ልኢንሳን፣ የሰውን ቋንቋ የሚናገር ተኩላ ጉድ ነው አልኳል ስል ከዚህ የበለጠ ጉድ ልንገርህ አለው። መሐመድ አለ በይነ ነኸላት በቴምር ዛፎች መሃል የሚኖር ወበይነ ሐረተይን
የተጠበሱ የመዲና ፀሐይ የመታቸው የጠቆሩ ተራሮች አሉ። በእነሱ ውስጥ የሚኖር መሐመድ አለ። يحدث الناس بما سبق وبما يأتي ያለፈን ታሪክ ይነግራቸዋል። የሚመጣውንም የሚነግራቸው መሐመድ አለ ብሎ ጠቆመኝ። ተገረምኳል። ይሄ ገበሬ ይሄ ገጠሬ ፍየሌን ሰበሰብኩና እየነዳ ወደ መዲና ቀና እውነት መሆኑን ለማረጋገጥ ከመዲና እንደ አካባቢ ፍየሎቹን አስቀምጦ ወደ መልእክተኛው አለይሂ ሰላቱ ሰላም አቀና። ነብዩን ፈልጎ አገኛቸው። ተጠጋና የተከሰተውን ክስተት አጫወታቸው። መልእክተኛው አለይሂ ሰላቱ ሰላም ሰሃቦቹ እንዲጠሩ ታዘዘ። አሰላቱል ጃሚዓ የሚባል ጥሪ አለ። ይሄ ጥሪ ከባድ ነገር ሲከሰት ጦር ሊዘምቱ ሲሉ ወይም ጠላት ሲያጠቃ ትልቅ ነገር ሲከሰት የሚደረግ ጥሪ ነው። አሰላቱል ጃሚዓ ተጠራ። መስጂድ ሞላ ሰሃቢ። ልክ መስጂድ ሲገቡ አንድ እረኛ ገጠሬ ቆሟል። መልእክተኛው አለይሂ ሰላቱ ሰላም ከሱ ጎን አሉ። ከዛ ምንድነው የተከሰተው? ይሄ ግለሰብ ለምን ነው እሳቸው ጥግ የቆመው? ከዛም ቁል ለአራቢ አንተ እረኛ ተገጠሬ ወይ ያየውን እስኪ ንገራቸው። ይህ እረኛ የተከሰተውን ክስተት ለሰሃቦቹ ተረከ። ተኩላው እንዴት እንዳናገረው ተኩላው ስለ ነብዩ ሰለላሁ ዐለይሂ ወሰለም የተናገረው ነገራቸው። ሰሃቦቹ ተደመሙ። በርካታ ሺህ ሰሃባ የታደመበት ታሪክ ነው መነግራችሁ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ልክ ተናግሮ ሲጨርስ ሰደቅ እውነቱን አለ እረኛ ወለዚ ነፍሲ ቢየዲህ አሉ። ተመልከተ ረሱል ባላንስ ነው የሚሰሩ። ደግሞ እንዳናመልካቸው ድረሱልን ብለን እንዳንጣራ ነፍሴ በእጁ በሆነችው አላህ እምላለሁ። ላ ተቁሙ ሰዓ ሰዓቲቱ እኮ አትቆምም፣ ትንሣኤ አትከሰትም። ሐታ ዩከሊመል ሲባዑ ልኢንሳን ሲባዕ የዱር አውሬዎች የሰው ልጅ እስኪያናግሩት ድረስ በሰው ቋንቋ ቂያማ አትቆምም። የሰው ልጅ ዱላው ጫፉ እስኪያናግር የጫማው ማሰሪያ እስኪያወራው ድረስ ቂያማ አትቆምም አሉ ረሱል አለይሂ ሰላቱ ወሰላም። ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሰሃቦች በታደሙበት የገጠሬው ምስክር እንስሳት እንኳን ስለሳቸው ያላቸውን እውቅና ገለጡላቸው። እኒህና መሰል ተአምራቶች ሰሃቦቹ ስነ ልቦና ዘንድ ኢማን ዘንድ ሊጨምረው የሚችለውን ነገር ተመልከቱ። ትክክለኛ የሆነ ዘገባ ነው። ቀድ ፈሰልነ الآيات እኛ እኮ አንቀጾችን አብራርተናል። ሊቀውሚን ዩቂኑን ለሚያረጋግጡ ሰዎች እኛ አብራርተናል ይላል አላህ። ከዚህ ምን እንማራለን? አንደኛ ነብዩ ሰለላሁ ዐለይሂ ወሰለም እንስሳዎቹ እንኳን የሚያውቋቸው ዛፉ ተራራው የሚያናግራቸው ነብይ መሆናቸው። ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም እንዲሰማው ብለው አይደለም የሚያወሩት። ትክክለኛው መረጃ ከትክክለኛ ሰዎች አንደበት ነው የሚያዘግቡት። አንድ ገጠር እኮ መጥቶ እንዲያለይ ቢሉ በቂ ነበር። ራሱ እንዲናገር አደረጉት። ራሱ በተደመመበት መንፈስ እንዲያስተጋባ አደረጉት አለይሂ ሰላቱ ወሰላም። በአስተምሮታቸው በርካታ ነው የምናወጣው፣ ተምሳሌትም በርካታ ነው። ቀጣይ ትምህርቶችም ይሄን የበለጠ ይገልጥልናል። ወሰለላሁ ዐለይሂ ወሰለም ወባረከ አለ ነቢና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።